እንግዲህ ተመልካቾቼ አሁን እንደሚታወቀው ዩቲዩብ ላይ ኮፒራይት ስትራይክ ይዞኛል። ያንን ኮፒራይት ስትራይክ የያዘኝን እንዴት አድርጌ አፖሎጃይዝ ወይም ደግሞ አፒል ማድረግ እንደምንችል በዚህ ቪዲዮ ላይ ያሳያቸዋለሁ። እንደሚከታተሉ ተከታትሉኝ። እዚህ ላይ እንደሚታዩት ሁለት ቪዲዮ ነበር ያለቀኩት፣ ሁለት ጨዋታ ነበር ያለቀኩት። ከእነዚህ ሁለቱ ውስጥ ሁለት ጨዋታ ነበር ያሳለኩት። ሁለቱ ላይ ደግሞ ኮፒራይት ስትራይክ ይዞኛል። ስለዚህ በዚህ ሰዓት እና ግን እኔ ያዘኝ ባለፈው ቪዲዮ ነበር የለቀኩት፣ ግን ኮፒራይት ይዞኛል በሰዓቱ ስለተመሳሰለ እና ርዕሱ ስለተመሳሰለ ነው። ኮፒራይቱ ያሳዘብኝ ኤፍኤ ፕሪሚየር ሊግ የሚለው ነው። ይህንን ሪሙቫል ኮስት ዩቲዩብን ጠይቆ በዚህ ኢሜይል ቁጥር ማለት ነው የጠይቆብኝ ይህንን ኤፍኤ ፕሪሚየር ሊግ ብሉ። ስለዚህ ኮፒራይት ስትራይክ አስይዞኛል ማለት ነው። ሰም ኦፍ ዩር ቪዲዮ ሃቭ ቢን ቴክን ዳውን ፍሮም ዩቱብ ይላል። ስለዚህ ይሄ ነው የሚሆነው። እንዴት አድርጌ ይህንን ስትራይክ ያላከብኝ ሰውዬ አፖሎጃይዝ እንደማድረግ ነው ማሳያቸው ማለት ነው። ስለዚህ ይሄኛው ኢሜይል ላይ ነው ተላክልኝ ማለት ነው። ይህን የሚመስል አሁን ደግሞ ወደ ዩቱብ ገብቼ እስቲ ላሳያቸዋለሁ እና ከዛ ደግሞ እንዴት አድርገን እንደምንልክ አሳያቸዋለሁ ማለት ነው። ስለዚህ ይሄ ላይ ዳሽቦርድ ላይ ስንገባ ይህንን እንዝጋና እዚህ ጋር ዳሽቦርዱ ላይ ስንገባ ምንድነው ቻናል ቫዮሌሽን ነው። አንድ ስትራይክ ገብቶብኛል ማለት ነው። ስለዚህ አንድ ስትራይክ ከደረሰብኝ በኋላ ደግሞ ይህንን ለማስነሳት ፈልጋለሁ። ስለዚህ እንዴት አድርጌ ሜሴጅ እንደሚጽፍ እና እንዴት አድርጌ በስንት ቀን ውስጥ እንደሚያነሳልኝ ያሳየኋችኋለሁ ማለት ነው። እንግዲህ ተከታተሉኝ። ስለዚህ እዚህ ጋር አክቲቭ ኮፒራይት ስትራይክ የምትለው ውስጥ እገባለሁ ማለት ነው። ስለዚህ ይሄኛው ቻናል በጣም ጥሩ እየሄደ ነበር፣ በጣም እየሰራሁበት ነበር። ስለዚህ በጣም እየሄደ ነበር። የራሴን ኮንቴንት ነበር እየሰራ ያለሁት። ስለዚህ ኮፒራይቱም ደርሶብኛል። ስለዚህ እዚህ ጋር አክቲቭ ኮፒራይት ስትራይክ የሚለውን እንነካለን። አቴንድ ኮፒራይት ስኩል ፎር ዩር ስትራይክ ቱ ኤክስፐር ይላል። ስለዚህ 90 ቀን ነው መጠበቅ ያለብኝ ማለት ነው። እዚህ ጋር እንደምታዩት ኮንቴንት ሪሙቫል ያደረገብኝን ኤፍኤ ፕሪሚየር ሊጉን ይገልጻል። ሁለቱም ቪዲዮ ነው ያደረገብኝ። ስለዚህ እንዴት አድርገን ይሄኛው ኮፒራይት ስትራይኩ ምንድን ነው ዩቱቡ ይሄንን ሪኩዌስቱን ተቀብሎ ነው ቪዲዮን ያነሳብኝ ማለት ነው። ዩር ቪዲዮ ዋዝ ሪሙቭድ ፍሮም ዩቱብ ይላል። ቻናል ሪሲቭድ ስትራይክ ይላል። ስለዚህ ይሄ ምንድን ነው ሁለቱም ቪዲዮ ተነስቷል። ግን ከዚህ በኋላ ሁለት ኮፒራይት ከደገመብኝ ደግሞ ይሄንን ምን ይላል እዚህ ጋር የኔ ዩቱብ ቻናሉን ደግሞ እንደሚዘጉብኝ ነው ነገሩኝ ማለት ነው። ስለዚህ እዚህ ጋር ምን ማድረግ እንዳለብኝ ይነግረኛል ማለት ነው። ምንም ማድረግ የለብህም እና ሪኩዌስት ሪስትሪክሽን እና ሰሚት ካውንተር ኖቲፊኬሽን የሚሉ አሉ ማለት ነው እዚህ ጋር። ይህ ምን ማለት ነው? ይሄኛው መጠበቅ ነው፣ 3 ወር መጠበቅ ነው። ይሄኛው ኤክስፓሪ እስከሚያልቅ ድረስ ደግሞ ይሄኛው ደግሞ ምንድን ነው ኮንታክት ማድረግ ነው። ይሄንን ያዘጋበንን ሰውዬ ወይም ደግሞ ቪዲዮዎችን ሪሙቭ ያደረገው ሰውዬ ኮንታክት አድርገን ጽፈንለት ያ ሰውዬ እንዲያስነሳልን ማድረግ ነው። ሌላኛው ደግሞ ምንድን ነው ይሄኛው ካውንተር ኖቲፊኬሽን የሚባለው ነገር ነው። ይሄኛው ቪዲዮ እኛ ነው የራሳችን ነው። ስለዚህ ኮፒራይት አይደለም ብለን የምንጠይቅበት ኮፒራይት ኢንፍሪንጅመንት ነው የሚባለው ማለት ነው። ስለዚህ እኛ አሁን ማድረግ ያለብን ኮፒራይት ስላለብን ሪኩዌስት ሪስትሪክሽን ነው የምናደርገው ማለት ነው። ስለዚህ ሁለቱ አለብን ማለት ነው። ሴሌክሽን ብናደረግ ይሄኛው ኮንታክት ክሌመንቱን እናገኛለን። የሰውየውን ኢሜይል እዚህ ጋር ኮፒ እናደርጋለን ማለት ነው። የሰውየውን ኢሜይል እዚህ ጋር ኮፒ ካደረግን በኋላ እንወጣና ወደ ኢሜይላችን እንገባለን ማለት ነው። ሁለቱንም ማለት ነው። ይህንንም ገብተን አንድ ስለሆነ ኢሜይሉ ይህንንም ኮፒ አድርገን ወደ ኢሜይላችን እንመለሳለን ማለት ነው። አሁን ከኢንተርኔትና ወደ ኢሜይላችን እንግባና ሜሴጅ እንልክለታለን ማለት ነው። ሰውየው ይሄን ይመስላል። አሁን ኢሜይል ላይ ስንገባ ይሄ ነው የሚመስለው። ኮፒ ሊንኩን ከኢሜይሉ ላይ ነው የምታገኙት ቪዲዮ የተነሳባችሁን እና ስለዚህ እዚህ ጋር ነው የምንገባው ማለት ነው። እዚህ ጋር እንገባለን። ኮምፖስ የምትለው ወይ ደግሞ ይሄ ስክሪፕቶ ምልክት ያለበት ጋር እንገባለን ማለት ነው። ስለዚህ ከገባን በኋላ ይህን ይመስላል ማለት ነው። ምንድነው እዚህ ጋር የሰውየውን ነው የምንጽፈው። የሰውየውን ከዚህ ጋር ነው ከዩቱብ ላይ ይህንን ኮፒ እዚህ ጋር ካደረግን ወደ ኢሜይል እንመጣና እዚህ ጋር ፔስት እናደርጋለን። የሰውየ የምንልክለት እዚህ ጋር ደግሞ ርዕሱን እንመርጣለን። አፒል ፎር ኮንተንት ሪሙቭ የሚለውን ነው የምንመርጠው። ስለዚህ እንዲህ ብለን እንጽፋለን ማለት ነው። ይህንን በሚመለከተው እንጽፋለን። ሪሙቭ የተደረገብኝ ቪዲዮ ሁለቱንም
ኮፒ ሊንኩን እዚህ ጋር እናደርጋለን ማለት ነው። የሁለቱም ቪዲዮ ማለት ነው። ስለዚህ ይሄን በሚመስል ሁኔታ ከጻፍን በኋላ እንጽፋለን። ጥፋታችንን መሆንና ቅርታ ጠይቀን እንጽፋለን። ስለዚህ ደግሞ እንደሚያነሱልንም እንጠይቃለን ማለት ነው። ይሄ ዩቱብ ቻናል ደግሞ በጣም ስለሚያስፈልገን እና ብዙ ነገር ስለምንሰራበት ብለን ፖዘቲቭሊ እንጠይቃለን ማለት ነው። ሁለቱንም ዩቱብ እና ኤፍኤ ፕሪሚየር ሊጉንም እንጠይቃለን ማለት ነው። ከዛ በኋላ ምስጋናችን እንሰጣና ስማችን እንጽፋለን፣ ዩቱብ ቻናላችን እንጽፋለን። ወይም ዩቱብ ቻናላችን ከጻፍን በኋላ ኢሜይላችን እናስቀምጥና ከዛ እናደርጋለን እንልክለታለን ማለት ነው ለነዚህ አካላቶቹ ማለት ነው። ከላክን በኋላ እንጠብቅና ምን እንደሚለን ደግሞ እስቲ በ10 ቀን ውስጥ ወይም ደግሞ በ5 ቀን ውስጥ እንደሚመልሱልን ምን ላይ እንደደረስኩኝ አስታውቋላቸው። ስለዚህ እናንተም ተመልካቾቼ ይህንን ነገር በብዙ ነገር ኤዲት ያደርጉ ቶሎ ስትራይክ እንዳይገባባችሁ ማለት ነው። ስለዚህ 3 ወር ማለት ደግሞ በጣም ትልቅ ነው። ሊቭ ሳትገቡ የምትቆዩበት ስለሆነ በጥንቃቄ ስሩ ነው የምላችሁ። አመሰግናለሁ።